እኔ አሁን እኮ ቅጥል ከማለት በልጦ ያስቀኛል የሊቨርፑል ነገር ያስቀኝ ነው። ምንም እየተዋጠልኝ አይደለም። ባለፈው ከጋላታሳራይ ጋር እንደዛ አይነት ጨዋታ አይተን አሁን ደግሞ በብራይተን ምን አይነት ውርደት፣ ምን አይነት ተልካሻ፣ ምን አይነት ደንቆሮ ሊቨርፑል እያየን ነው። ባለፈው ከጋላታሳራይ ጋር እንደዛ አስደስቶ አሁን በብራይተን የ40 ዓመት ሽማግሌ ሚለርን የ35 ሽማግሌ እንዴ ዊል ሜከር አስገብቶ እንደ ጻልቅ ጥብን ሚንቴ የሚባለው እንዴ ነው የሚያብላላን እንዴ አሜሪካ ሚንቴ ይወጣላለው ሚቱማም እንደዚህ የኛ ጋክፖ ደንቆሮ ጋክፖ አለ ደንቆሮ ኦቲዝሙ አሁን ማንቸስተር ዩናይትድ በቃ ችለው የገቡ ይመስላችኋል? በቃ ቻምፒየንስ ሊግ ችለው ምናምን ሄርም ይገባል። እንታገላለን ከማንቸስተር ዩናይትድ በታች አንጨርስም። 100% ነው ያረጋግጥላችኋለሁ። 100% ከማንቸስተር ዩናይትድ በታች በፍጹም አንጨርስም። በፍጹም ከማንቸስተር ዩናይትድ በታች በፍጹም ማይሆን ነገር ነው። ይሄ ውርደት ነው። ጀሞ እንታገላለን እና ምናችሁም ደስ አይልም። በቃ ምናችሁም ደስ አይልም። በቃ እኔ እንዲህ ያንገሸገሸኝ ነው ያው መረረኝ። አይ እንዴ ምን ይሆናችሁ ነው ዛሬ ሰውዝ ላይ ባይኖር ኖሮ እኮ ምን ሆነን ነበር? ጉድ ምንድነው አጫወቱ ስልቱ ሁሉ ነገር ነው የጠፋባችሁ። እንዴ አርሰናል ምንድነው ነው እየሰራ ያለው? እኛ እኮ ደጋፊ ያለው እኮ ክለቡ ሌላው ቢቀር እንዴ ማማዳሽቪሊ ያን ስንት ኳስ ፕሮቴክት ያደርገው ዛሬ በጣም ብዙ ጎል ይገባብን ነበር። በቃ ባይ ቻንስ ሆነ ያልገቡትም አሉ። ማማዳሽቪሊ የሚጠብቃቸው ኳሶች አሉ። ሺት የሆነ ፐርፎርማንስ ማለት ነው። በቃ ሺት ማለት በቃ ይግድ አጫወቱ ሁሉ ነው የጠፋባችሁ። አሁንስ እኔ መረረኝ ሰለቸኝ። በቃ አሁን ኪትኬ በሌለበት ከፒኤስጂ እኔ አላይም። በቃ እጭ የራሳቸውን ህይወት በትክክል ሳይመሩ የሰው ጨዋታ ላይ ፊት ተበላው አይቋጥሩ። አሮጊቷ አብሬሱል እኩያስ መሰልኩሽ እንዴ? እኔ ሁለተኛ ላለመሆን ሚዜ ላለመሆን መቋጠር አንቺ ዶክተር ለመግባት ምናምን ምትርመጨመጪ I'm fly in the sky you walk alone on the earth you understand? ገቢቶ ኖ ገቢቶ በቃ ምንም ማድረግ የለም። እሺ በቃ ማለት ነው። እሺ አይዞን ለማለት ነው እንግዲህ ሙቱ በቃ ምንድን ነው አሮጊት ደሞ ይጨፍራል። በመጀመሪያ ዳኛው የ80 ሚስት ማለት አልጋ ላይ ማጣብ ትካድ በቃ ሽምጥጥ ታርግ ያን ሁሉ ፋውል ብቻ እኔ ኤኪቲኬ ሰላም ነው አጥቂ የለንም እላለሁ። ተከላካይ ጋክፖ አይሚን ኮናቲም አልገባ ጋክፖ እስኪ ፕላን ፕሌት ብላ እኔ ማለት ኦፍ ኮርስ ልጆቹ ላሉት ልጆች ለብራይተን በቂ ነው ያሉት ልጆች አልካድኩ እዛኛው ኮሜንት ሴክሽን ላይ ፈለጋችሁ ተጻፉ ይቀጣል። እኔ እስከመቼ እንደዚህ እንደሚቀልዱ ግን አላውቅም። ትችላለህ አርነሳ ትችላለህ፣ የምር ትችላለህ። 10ኛ የፕሪሚየር ሊግ ሽንፈታችንን የተሸነፍነው ዛሬ ትችላለህ። አትሊስት ኮዲ ጋክፖ 96 ደቂቃ ተጫውቶለታል። ትችላለህ አርነስላት፣ የምሬን ነው የምልህ። ሚንቴ የሚባለው ልጅ ማለት ነው ራይት ዊንጉ ላይ እንደዛ እያርመሰመሳቸው ፍሪምፖንግን ይቀይራል። ትችላለህ የምር። ኮዲ ጋክፖ ወጥቶ ኒጉም በኋላ ተቀይሮ ኬሳ ነምበር 9 ማድረግ ሲችል ኮዲ ጋክፖ 96 ደቂቃ ተጫውቷል። ትችላለህ። ሊቨርፑል ያን ቻምፒየንስ ሊግ ይናፍቀናል። በዚህ አሰልጣኝ ቻምፒየንስ ሊግ ይናፍቀናል። ዛሬ ካልተባረረ ቻምፒየንስ ሊግ ይናፍቀናል። መብላቱን እንኳን አይደለም እላችሁ መብላቱን አይደለም መግባቱን ለሚቀጥለው ዓመት የሞተ አሰልጣኝ እኔ በህይወት ዘመኔ ማለት ነው። ኤኬቲኬ ተጎድቷል። ኦኬ እሺ ኬርኪዝ ምርጥ ቻንስ አግኝቶ አግብቶልን አቻርጎናል። ምን አይነት ቅያሬ ነው? አይታችሁ ታዲያ ከርቲስ ጆንስ እንዴት ሲያንከራተው እንደነበረ የሚቶማ በስመ አብ በወልድ እኔ ተቃጠልኩ ዘንድሮ። ለዚህ ነው ከጨዋታው በፊት ያላወራሁት። አንድ ቻምፒየንስ ሊግ እናሸነፍን፣ አንድ ፕሪሚየር ሊግ እርጅና መጣና ድቅና ለፊቴ እባክህ ተመለስ ልጅነት በሞት የሆነ ላይፍ ሊቨርፑል አረ ተመለስላ አይበለስ እንግዲህ ልጅነት አይሆን። ሊቨርፑል ፕሪሚየር ሊግ እንደለመደው ተለጠፈማ በብራይተን አንድ ጎል እኮ አግብተሽ ነበር ከኔ ሴት ፒስ ኮርና አግብተሽ ጨዋታዎች ማሸነፍ እንደጀመርሽው ከኔ ምን መማር እንዳለብሽ ልንገርሽ። አንደኛ አንድ ጎል ብራይተንን ለማሸነፍ በቂ ነው። አንድ ጎል ብቻ ሳይሆን አንድ አቴምፕት አንድ ጎል እኔ እንዳደረኩት ማለት አይግባብሽ እንጂ ይሄን መማር አለብሽ መከላከል ማለት። እኔ እኮ ለቻምፒዮን ይሄን ማስተማሪ እኮ ይገርማል እኮ ቻምፒዮን ከረንት ቻምፒዮን ነሽ፣ ግን ለቶፕ 4 ነው እየጮሽ ያለሽ። ሁለተኛ ነገር ደግሞ መማር እንዳለብሽ ልንገርሽ፣ ሰዓት መግደል። በቃ የብራይተን
ዋና መድኃኒቱ ሰዓት ስትገልባቸው ነው። ገባህ? አይታችኋል እነሱ በረኛው ቢጫ እስኪያገኝ ድረስ ሰዓት የሚገል አሰልጣኙ ምን ነው ከአርሰናል ጋር እያወራሽ የነበረው አንቺ ዱቄት ሰዓት ገለሽ አሸነፍሽ አይደል? የሚችሉና ማይችሉ ተጫዋቾች እንገሞዋ የምትባዩ ልጅ እናትን ትቻለሽ አንቺ ጥቁር ብሬድ ያለሽ በቀኝ እግር የምትጫወቺ ማክስ ዳውመን ብዬሻለሁ። እዛ ደረጃ ላይ እንደሆንሽ ግን ያው አላለ ቡድን ተሸክመሽ ማሸነፍ ግን ትቻለሽ አንቺ ትቻለሽ። ፍሎሪያን ቨርትስ ግን ምንሽ ነው? ኳሱ እግሩ ላይ እንዴት አባቱ ነው የሚያምረው። ከዛ ሲያቀብለው ወደ ሌላ አቅጣጫማ ዛሬ ፍሎሪያን ቨርትስ የአብዩኤልን አይን ይዞ ነው የገባው። በእርግጠኝነት በቃ የአብዩኤልን አይን ይዞ ስለገባ ነው እንጂ እግሩማ ይችላል። ገባ አይደለ? ኢኪቲኬ ደግሞ ፍሬንች ካላፊዮሪ ብየዋለሁ። ምንሽ ነው ሁሉ የሚጎዳው ምን እንዳስተዋልኩ ልንገራቸው። ይሄ ሰው የአቋሙ አንዴ ምርጥ አንዴ ውርድ የፈለገ ቢሆን ኢሳቅን ታግዘው እስኪግባባ ድረስ ነው እንጂ በምንም ተአምር ኢኪቲኬ ኢሳቅን ቤንች አያደርግም። ዛሬ የተረዳሁት ባይጮቱ የባለፈው ጨዋታ ላይ የተረዳሁት ሀቅ ለመናገር መቼም ኢሳቅን ቤንች አያደርግም። ኢሳቅ ለፒኤስጂ ጨዋታ ይመለስልሻል። እሱ ቢያንስ ዶሚኒክ ሶቦዝ ላይ ትክክለኛ ንግግር ነገር እንደዚህ ከተጫወትን ኮንፈረንስ ሊግ ራሱ እድለኛ ነናል። እውነቱን ነው አሁን ሃንግማን ላይ መቋጠር አለብሽ ግዴታ። ሃንግማን ላይ ውጥር በቃ ትርፌ ሃንግማንና ሼባው ትቆጣጠሩታላችሁ። ነሰስት እኮ ምን አስባችሁ ነው? 3 ቦታ ነው ያለው አይደለ? በተለይ እኔ ቻምፒየንስ ሊግ ካሸነፍኩኝ ለኔ ብትቋጥሩ ይሻላችኋል። ቻምፒየንስ ሊግ ሴሚ ፋይናል ከገባሁኝ 5ኛው የሚረጋገጥላችኋል። አስቶን ቪላ ላይ ትቋጥራላችሁ፣ 3ታችሁም ትገባላችሁ። አርቆ የሚያስብ ደጋፊ የለም እንዴ? ብራይተን ይችላል ሰዓት መግደል ይችላል። አታለቃቅስ። ብራይተንን ለማሸነፍ አንድ አቴምፕት ኦን ታርጌት በቂ ነው። ስለማትቺ ነው አንቺ ዱቄት። 2-1 ተሸነፍም በብራይተን። ምንድነው ፕሪሚየር ሊግ ላይ ሲሆን ምንድነው ችግራቸው? ለፕሪሚየር ሊግ አይከፈላቸውም እንዴ? ሻምፒዮንስ ሊግ ብቻ ነው የሚከፈላቸው? ኤኪቲኬ ተቀይሮ እንደወጣ በቃ ተጎድቶ እንደወጣ ነው እንደተሸነፍን ያወቁት። ያለ ምንም አጥቂ ሳላይ ለአይዛክ ኤኪቲኬ ወጥቶ በማን እናጥቃ? ሲጀመር ጋክፖ ወይ አይሰጥ ወይ አያገባ። እሱ የሚሰጠው ለስሎት ነው የሚሰጠው። ሺት ፐርፎርማንስ ነው ሲጀመር። ሁለተኛው ጎል ራሱ ማለት እነሱ ያገቡት እኔ ይሄ ቫር የሚባል ነገር ግን በቃ ፕሪሚየር ሊጉ ፉክክሩ ቶፕ 4 ፉክክሩ እንዲቀጥል ነው እንደሚፈርዱት። እንዴት ነው አይናችን እያየ ያ ኳስ የዊልቢ ኳስ እንዴት ነው ኦፍ የማይሆነው? እሱ ኳስ እዛ 2 ደቂቃ ምናምን ጠብቀው እንዲያ ኤዲት አድርገው ምናምን ያሳዩናል። እንዲህ እንደሚያስጠላ እግዚአብሔር። በቃ ስቦዝ ላይ ቅጣት ምት ከሳተ ተሸንፈን ነው የምንወጣው ማለት ነው። እንዴት የሚያስጠላጭ ከዛ የመሰለ ከዛ አይነት ዊኒንግ ሜንታሊቲ እንዴት በአንድ እንወጣለን? በጣም ብስጭት የሚያደርግ ፐርፎርማንስ። በስማ በጣም ነው ያዘንኩት። ኧረ ጉዳት ለጉድ! ኧረ ጉዳት! ኧረ ጉዳት! ኧረ የጨዋታ ችግር እንሸነፍ። እኔ ጨዋታ አይደለም እያበሳጨኛል። ኢኬቲኬ ተጎዳ። አሁን ከባድ ይሁን ቀላል የምናውቀው ነገር የለም። ሲቲ ጠብቀናል። ከዛ የስቲንቶስ ፒኤስጂ ቻምፒዮንስ እንበለዋለን ብለን ተስፋ እየሰነቅን ያለውን ቻምፒዮንስ ሊግ እንዳናልፍ ጋሬጣ የሆነብን ፒኤስጂ ፊት ለፊታችን ተቀምጦ ማለት ነው። ኢኬቲኬ ተጎድቷል፣ ሳላ ተጎድቷል፣ አሊሰን ተጎድቷል። እንዴት ነው የምንሆነው ነው ያን ፖይንቱ? እንዴት ልንሆን ነው? በዛ ላይ ጋክፖ ተጎድቷል፣ እናንተና ተጎድቷል፣ ኮናቴ ተጎድቷል። የአእምሮ በሽተኛ ናቸው እነሱ ደግሞ የአካልም ጉዳት ይኖርባቸዋል። የሆነ እንትን የመወላጭም ምናምን ነገር ችግር አለባቸው። ኢኬቲኬ ተጎድቶብን ደደቡን ጋክፖን ይዘን ኮናቴ እንደዛ እንጭጭ የሆነ ስራ እየሰራ ሳላ የለም አሌ የለም። እንዴት ነው የምንሆነው? ከፒኤስጂ ጋር ያለውን ጨዋታ እናልፋለን ወይ?